ሰላም ናችሁ? በርዕሱ ላይ እንዳያችሁት እንግዲህ አርቲፊሻል ኢንተለጀንስ የሰው ልጅን ከምድረገጽ ሊያጠፋው ይችላል። ይሄ እኔ ያልኩት ነገር አይደለም። 50% የሚሆኑት አርቲፊሻል ኢንተለጀንስ ላይ ጥናትና ምርምር የሚያደርጉ የአርቲፊሻል ኢንተለጀንስ ኤክስፐርቶች 10 ወይም ከዛ በላይ የሆነ ፐርሰንቴጅ አርቲፊሻል ኢንተለጀንስ የሰው ልጅን ዋይፕ አውት ሊያጠፋ ይችላል በአግባቡ ኮንትሮል ካልተደረገ ብለው ይላሉ። ከ10% በላይ ነው ይሄ አደጋ ተጋርጦበታል በሰው ልጅ ላይ ብለው ይላሉ። ኦኬ ሶ አርቲፊሻል ኢንተለጀንስ በሰው ልጅ ላይ ይሄን ያህል አደጋ ማለት ራሱ የሚመራው ራሱን በበላይነት የሚያስተዳድረውን ዓለም ከምድረ ገጽ የሚያጠፋው ሌላ ራሱ የፈጠረው አርቲፊሻል ኢንተለጀንስ ወይም የቴክኖሎጂ አይነት መጣ ማለት አንድ ለራሱን የቻለ ትልቅ ቻሌንጅ ነው ማለት ነው። የትኛው አይነት አርቲፊሻል ኢንተለጀንስ ነው? አሁን እኛ የምናውቀው አይነት አርቲፊሻል ኢንተለጀንስ ነው ወይስ አርቲፊሻል ኢንተለጀንስ ሌላ አይነት ኢቮልቭ እያደረገ የሚመጣ አለ ወዘተ የሚል ጥያቄዎች ይኖራሉ። አሁን ላይ ያለው እኛ የምናውቀው አርቲፊሻል ኢንተለጀንስ አይደለም። ስለዚህ አርቲፊሻል ኢንተለጀንስ ኢቮልቭ እያደገ ይሄዳል ማለት ነው። አሁን ያለው ኤአይ ይባላል። ቀጥሎ የሚመጣው ኢቮልቭ አድርጎ የሚመጣው ኤጂአይ ወይም ደግሞ አርቲፊሻል ጀነራል ኢንተለጀንስ ይባላል። ከዛ ደግሞ አልፎ የሚመጣው ደግሞ ኤኤስአይ ወይም ደግሞ አርቲፊሻል ሱፐር ኢንተለጀንስ ይባላል። የትኛው ነው ለሰው ልጅ እንዲህ አይነት አደጋ ሊጋርጥ የሚችለው የሚለውን እናያለን። ለነገር ግን በደንብ አንደርስታንድ እንድንደራረግ ኤአይ ምንድነው፣ ኤጂአይ ምንድነው፣ ኤኤስአይ ምንድነው የሚለውን አብረን እናይና ኤኤስአይ ላይ ሲደርስ ግን ቆም ብለን ይሄ ነገር እውነት ምሳሌ ሰጣችኋለሁ። በዛ ምሳሌ መሰረት ራሳችሁ ታስቡታላችሁ ማለት ነው። በእውነት የሰው ልጅን ከምድረ ገጽ ሊያጠፋ ይችላል ወይ ኤኤስአይ የሚለውን ራሳችሁ ጀጅ ታደርጋላችሁ ማለት ነው። አርቲፊሻል ኢንተለጀንስ አሁን ላይ ያለው አርቲፊሻል ኢንተለጀንስ ምንድነው? የሰው ልጅን አስተውሎት ሂውማን አስተውሎትን ሚሚክ የሚያደርግ ወይም ደግሞ ለመምሰል የሚሞክር አርቲፊሻል ኢንተለጀንስ ነው። ናሮ አርቲፊሻል ኢንተለጀንስ ደግሞ ዊክ አርቲፊሻል ኢንተለጀንስ በመባል ይታወቃል። አሁን የምናውቃቸው ይሄ ቻት ጂፒቲ፣ የተለያዩ ኤአይ ሞዴሎች አሉ፣ ዲፕሲክ፣ ሶኔት፣ ኮፓይለት፣ ጀሚናይ፣ እነዚህ የተለያዩ ኤአይ ሞዴሎች የሰው ልጅን አስተውሎት የሰው ልጅን ኢንተለጀንስ ሚሚክ ለማድረግ ለመምሰል የሚሞክሩ ናቸው። ምን ለማለት ነው? ለምሳሌ ቻት ጂፒቲ ጉድ ሞርኒንግ ስትሉት ጉድ ሞርኒንግ ይላችኋል አይደለም? ወይም ደግሞ በጣም በጣም ከፍቶኛል ምናምን ስትሉት እሱም አም ሶሪ ከፍቷችኋል በጣም ነው ማዝነው እና ምን ላድርግላችሁ ምናምን ይላል። ልክ እንደ ሰው ልጅ ከሰው ውጪ ከዚህ በፊት አይተነው በማናውቀው መልክ ከሰው ውጪ ሌላ ጉዝ የሆነ ነገር እንደዚህ መናገር ጀምሯል ማለት ነው። ኦኬ በእርግጥ በጣም ደብሮኛል ስትሉት ደብሯችኋል ሶሪ ምናምን ሲል እሱ ሶሪ የሚለውን ወይም ደግሞ ስሜት አይሰማውም፣ ግን እንትን ያደርገዋል፣ ኢሚሌት ያደርገዋል ማለት ዝም ብሎ አስመስሎ ይናገረዋል ማለት ነው። ስሜቱ ተሰምቶት ሳይሆን ማለት ነው። ስለዚህ አሁን የምናውቃቸው ኤአይዎች ዲፕሲክ፣ ሶኔት፣ ቻት ጂፒቲ ወዘተ ያልኳችሁ ናሮ ኤአይ ነው የሚባሉት። ናሮ ኤአይ ማለት ስፔሲፊክ የሆነ ታስክ ይሰራሉ። በቃ አንድ ጆብ ነው የሚሰሩት። አንድ ስራ አተ ታይም ነው መስራት የሚችሉት። ለምሳሌ በጤናው ዘርፍ፣ በትምህርት፣ በግብርና የተለያዩ ስራዎች ይሰራሉ። ይሄ ቻት ጂፒቲ፣ እነዚህ ያልኳችሁ ኤአይ ሞዴሎች ለምሳሌ በሕክምና ላይ ኤክስሬይ ስታሳዩ ቻት ጂፒቲ የተሰበረ ቦን የተሰበረ አጥንት እዚህ ጋር አለ ብሎ ሌላችሁ ይችላል። ኦኬ ቢዝነስ ላይ ከስተመር ሰርቪስ ላይ የተለያዩ ስራዎች ይሰራሉ እነዚህ ቻት ቦቶች የሚባሉት። ኢንተርቴይንመንት ላይ ቀጥሎ ኔትፍሊክስ ላይ ቪዲዮ ስታዩ አንድ የሆነ ቪዲዮ በጣም ከወደዳችሁትና ረዘም አድርጋችሁ ካያችሁ ተመሳሳይ እንደዛ አይነት ቪዲዮ ፈልጎ አምጥቶ ቀጥሎ እንድታዩ ያደርጋል ማለት ነው። ኤአይ ስፔሲፊክ አንድ የሆነ ስራ ነው የሚሰራው። ለምሳሌ ግሮክ የሚባለው የተለያዩ ጥያቄዎችን ከባድ ጥያቄዎችን መመለስ ይችላል። ዲፕሲክ የሚባለው የተለያዩ የሂሳብ ጥያቄዎች፣ የፊዚክስ ጥያቄዎችን መመለስ ይችላል። ክላውድ 3.5 የሚባለው ቻት ጂፒቲም የተለያዩ ላንጉጅ የኮምፒውተር ላንጉጅ ፕሮግራሚንግ ኮድ መጻፍ ይችላሉ ወዘተ። አንድ ስፔሲፊክ ታስክ በደንብ ይሰራሉ ማለት ነው። እና አጠቃላይ አርቲፊሻል ኢንተለጀንስ አሁን የምናውቀው አርቲፊሻል ኢንተለጀንስ የሰው ልጅን አስተውሎት የሰው ልጅን ኢንተለጀንስ ሚሚክ ማድረግ ማስመሰል እንጂ መሆን ላይ አልደረሰም። አሁን ሁለተኛው የሚመጣው ሁለተኛው ምንድነው? ኤጂአይ ይባላል። አርቲፊሻል
ጀነራል ኢንቴሊጀንስ ይባላል። ይሄ ኤጂአይ ማለት ምን ማለት ነው? ልክ ቅድም ናሮ ኤአይ ማስመሰል ነው። አሁን ግን ይሄኛው ኤጂአይ ግን ኤግዛክትሊ ልክ እንደ ሰው የሰው ኢንቴሊጀንስን ማች የሚያደርግ ኤግዛክትሊ ከሰው ኢንቴሊጀንስ ጋር እኩል የሚመጣ ማለት ነው። እና ኤጂአይ እንደ ናሮ ኤአይ አንድ ስፔሲፊክ ታስክ ብቻ አለ፣ የተለያዩ ሁሉንም መስራት የሚችል ነው። ነገር ግን የሰው ልጅን ኢንቴሊጀንስ እንደዚህ ማች ያደርጋል ሲባል የየትኛው ሰው ልጅ ነው? እንደኔ አይነቱ ነው? አይደለም። ለምሳሌ አንድ ባዮሎጂ አስተማሪ የሚመስል ወይም ደግሞ ማቴማቲክስ ወይም ፊዚክስ የሚያስተምር ኤጂአይ ፊዚክስ የሰው ልጅ ሆኖ ፊዚክስ የሚያስተምረው የፊዚክስ አስተማሪ ላለፉት 25 ዓመታት ያስተማርና በጣም የካበተ የስራ ልምድ ያለው እንደዚሁም ደግሞ በፊዚክስ ትምህርት ላይ በጣም ኢንቴሊጀንት የሆነ በጣም ስማርት የሆነው ሰው የእሱን አስተውሎት ነው ማች የሚያደርገው እንጂ እንደኔ አይነቱ ዝም ብሎ አስተማሪ ተብሎ ዝም ብሎ ስም የተሰጠውን ብቻ ሳይሆን በጣም ስማርት የሆነው አስተማሪና ረጅም ዓመት ልምድ ያለውን አስተማሪ ነው ማች የሚያደርገው ማለት። ስለዚህ ሁላችንንም አይነት አይደለም። በጣም ከመካከላችን ስማርት የሆኑትን በተለያዩ ዘርፎች ላይ ያሉትን ሐኪሞች ወዘተ ስማርት የሆኑትን የነሱን አስተውሎት የነሱን ኢንቴሊጀንስ ነው ኤጂአይ ማች የሚያደርገው እና የተለያዩ ስራዎችን ይሰራል። እጅግ በጣም የሚያስደንቅ ለምሳሌ ኤጂአይ አንድ አስተማሪ ኤጂአይ ቱቶር የሚያስተምር አፕሊኬሽን ልክ እንደ ቻት ጂፒቲ ኤጂአይ ብታገኙና ዳውንሎድ ብታደርጉት ጠዋት ማቴማቲክስ ያስተምራችኋል፣ ጠዋት ከሰዓት ባዮሎጂ ያስተምራችኋል። ማቴማቲክስ ያስተምራችሁ እንዳልኳችሁ 20 እና 30 ዓመት ያስተማረ ሰው በጣም ኢንቴሊጀንት የሆነው ሰው ከሚያስተምረው እኩል ነው። ከሰዓትም ባዮሎጂ ሲያስተምርም ልክ እንደዛው። እሱ ብቻ አይደለም፣ በነጋታው የተወሰነ የፊዚክስ ፕሪንሲፕል ከሰጣችሁት ፊድ ካረጋችሁት በጣም አስደናቂ ድልድይ ዲዛይን ያደርጋል። እጅግ በጣም የሚገርም ህንፃ ዲዛይን ሊያደርግ ይችላል ማለት ነው። ስለዚህ በአንድ ሁሉንም ነገር ማድረግ ይችላል ማለት ነው። እንደዚሁም ደግሞ ኤጂአይ ለምሳሌ የዶሮ ወጥ ለምሳሌ መስራት እንዲሰራ ብትፈልጉ የተወሰነ ቪዲዮዎች ዩቲዩብ ላይ 3 ወይም 4 ቆንጆ የዶሮ ወጥ የሚሰሩ ሰዎችን ቪዲዮ ብታሳዩት 3ቱን ቪዲዮ ብቻ አይቶ ከዛ በኋላ 30 ዓመት የዶሮ ወጥ ሲሰራ የኖረው ሰው የማይሰራውን ወጥ ይሰራል ማለት ነው። አንድ ኤጂአይ ፓወርድ የሆነ ሮቦት ካለ ቤታችሁ ማለት ይኖራል ነው። ኤጂአይ ማች ያደርጋል። በጣም ብዙ ስራዎችን ሊሰራ ይችላል። በጣም ብዙ ስራዎችን ይሰራል። ከዛ በኋላ ያለው እንግዲህ አርቲፊሻል ሱፐር ኢንቴሊጀንስ የሚባለው ኤጂአይ በጣም ብዙ ስራዎችን ነው የሚሰራው። እጅግ በጣም የሚያስደንቅ ነገር ነው የሚሆነው ኤጂአይ። ከዛ ኤጂአይ ኢቮልቭ አድርጎ ወደ ኤኤስአይነት ወይ ደግሞ ወደ አርቲፊሻል ሱፐር ኢንቴሊጀንስነት ይለወጣል ማለት ነው። የዛን ጊዜ ነው አሁን ችግር የሚመጣው። ለምንድን ነው የዛን ጊዜ ችግር የሚመጣው? ኤኤስአይ ማለት ከሰው ልጅ አስተውሎት ሰርፓስ የሚያደርግ ነው። የሰው ልጅን የማሰብ አቅም ፈጽሞ ሊቆጣጠረው በማይችል መልኩ ሰርፓስ ያደርጋል። ኤኤስአይ በሌላ ነገር ኤኤስአይ ምን እንደሚሰራ ማወቅ የሰው ልጅ አይችልም። የሰው ልጅን ቢት ያደርጋል ማለት ነው። በቲንኪንግ፣ በክሪኤቲቪቲ፣ በፕላኒንግ በማንኛውም ዘርፍ ላይ ያለውን አስተሳሰብ በሙሉ ከሰው ልጅ ይበልጣል ማለት ነው። አሁን የሰው ልጅ ያለው የፊዚክስ እውቀት፣ የማቴማቲክስ እውቀት ወዘተ የሳይንስ እውቀት፣ የጠፈር እውቀት ሁሉ በጣም ሰርፓስ ያደርጋል። አንድ ምሳሌ ላንሳላችሁ። ለምሳሌ ካንሰር የሚባለው በሽታ አለ። የጡት ካንሰር፣ የፕሮስቴት ካንሰር፣ ሌሎችም የተለያዩ አይነት ካንሰሮች አሉ በዓለማችን ላይ። ለምሳሌ የጡት ካንሰር ላይ ስፔሻላይዝ ያደረጉ ለረጅም ዓመታት ላለፉት 30 ዓመታት ሪሰርች ሲሰሩ ያሉ ቶፕ የሆኑ ሳይንቲስቶች አሉ በአሜሪካ፣ በሩሲያ፣ በቻይና ወዘተ ወዘተ። ነገር ግን እስካሁን ድረስ መድኃኒቱን አላገኙም፣ ትሪትመንቱን አላገኙም። ሰማው የሆነ ነገር ሚስ እያደረጉ ማለት ነው። ኤንድ ሌትስ ሴይ 300 የሚሆኑ በዓለም ላይ በአሁኑ ሰዓት በጡት ካንሰር ላይ ምርምር እያደረጉ የጡት ካንሰርን ለማዳን ወይም ድራግ ለመፍጠር ወይም ትሪትመንት ለመፍጠር ወይም ደግሞ የሆነ ክትባት ለመፍጠር ጥረት እያደረጉ ያሉ 300 የሚሆኑ ሳይንቲስቶች አሉ እንበል። የተወሰኑት ጃፓን ውስጥ ነው ያሉት፣ የተወሰኑት ቻይና ውስጥ ነው ያሉት፣ የተወሰኑት ሩሲያ፣ የተወሰኑት
አውሮፓ ነው ያሉት፣ የተወሰኑት አሜሪካ ነው ያሉት እንበል። በተለያየ ቋንቋ ነው የሚሰሩት። ቻይናውያን በቻይንኛ፣ ሩሲያ በሩሲያኛ፣ ሳውስ ኮሪያ በሳውስ ኮሪያኛ፣ ጃፓን በጃፓንኛ ጥናት ያደርጋሉ። እነዚህ በጣም ከፍተኛ ልምድ ያላቸው ሰዎች ማለት ነው። ኦኬ። ከዛ ግን እንዳልኳቸው አላገኙትም፣ ጃፓናውያንም አላገኙም እንትኑን ማለት ነው። ይህንን መረጃ የ300ዎቹም ሰዎች መረጃ ዶክመንት የሰሩትን ጥናትና ምርምር ላይ የሰሩትን መረጃ ለኤኤስአይ ብትሰጡት ማለት ነው፣ ለኤኤስአይ ብትሰጡት ምንድነው ሀፕን የሚያደርገው? ለአርቲፊሻል ሱፐር ኢንቴሊጀንስ ይህንን የ300ዎቹም ሰዎች የጥናትና ምርምር የሰሩበትን ዳታውን ማለት ነው ብትሰጡት በሰከንድ ውስጥ የ300ውም ሪሰርቾች አንደርስታንድ ያደርገዋል፣ ይገባዋል። እንግዲህ እነዚህ ሪሰርቸሮች እያንዳንዳቸው ማለት ነው ላለፉት 30 ዓመታት ማአት ፔፐርስ ጽፈዋል፣ ማአት የላቦራቶሪ ሙከራዎችን አድርገዋል፣ ማአት ቴስቶችን ሰርተዋል፣ ማአት ድራግ ኮምቢኔሽኖች የተለያየ ድራግ መድኃኒት ከሌላ መድኃኒት ጋር ሞካክረዋል። በጣም ያ ሁሉ የሞካከሩትን የጻፉትን እነሱም ያነበቡትን ወዘተ የ5 ዓመቱን ልምዳቸውን በሙሉ አንድ ላይ ወስዳችሁ ለኤኤስአይ ስትሰጡት በ10 ደቂቃ ውስጥ አንደርስታንድ ያደርገዋል። ዊዝን ሚኒትስ ማለት ነው። ከዛ በኋላ ምን ያደርጋል? ለምሳሌ ጀርመን ውስጥ የነበረው አንድ ሪሰርቸር የሆነ ሞለኪውል በ2010 አግኝቶ ነበር። ከዛ ደግሞ ይሄን አሁን የጡት ካንሰርን ለማዳን ማለት ነው። ከዛ ሳውስ ኮሪያ ውስጥ ደግሞ በ2018 ያንን ሞለኪውል ተጠቅሞ የሆነች ቴስት አድርገዋል። ነገር ግን እነዚህ ሁለቱ ጀርመናዊና ሳውስ ኮሪያው ተገናኝተው የሁለቱን ውጤት ኮላብሬት አላደረጉትም። ስለዚያ ሚስ ተደርጓል እንበል። ኤኤስአይ ይህንን አንደርስታንድ ያደርጋል። እነዚህ 300 ሪሰርቸሮች የቱ ጋር ሚስ አድርገው ነው እስካሁን ድረስ ድራግ ዴቨሎፕ ማድረግ አልቻሉም? የትኛው ጋ ነው ሚስ አድርገው ትሪትመንት መስራት አልቻሉም ብሎ ወዲያውኑ አንደርስታንድ ያደርገዋል። ወዲያውኑ የቱ ጋር ክፍተት ሚስ የተደረገው ስቴፕ የቱ ጋር እንደሆነ አንደርስታንድ ያደርገው እና በሚቀጥሉት 10 ደቂቃ ውስጥ ድራግ ዴቨሎፕ ያደርጋል። በሚቀጥሉት 10 ደቂቃ ውስጥ ለጡት ካንሰር የሚሆን ድራግ ዴቨሎፕ ያደርጋል፣ ይሰራል ማለት ነው። ክትባትም ከሆነ ክትባት ይሰራል፣ ትሪትመንትም ከሆነ ትሪትመንቱን ይሰራል ማለት ነው። ከዛ እሱ ብቻ አይደለም፣ ይህንን ድራግ እና ትሪትመንት ለመላው ዓለም ህዝብ በጣም በቅናሽ ኪስ በማይጎዳ ዋጋ እንዴት አድርጌ ዲዛይን ላድርገው፣ እንዴት አድርጌ ማርኬቲንጉን ልስራው፣ እንዴት አድርጌ ሺፕ ላድርገው፣ እንዴት አድርጌ ላሰራጨው የሚለውን የዓለም ህዝብ የኢኮኖሚ አቅም ባገናዘበ መልክ እንዴት አድርጌ ልስራው ብሎ ዲዛይን አድርጎ ሰርቶ እንዲከፋፈል ማድረግ ይችላል ማለት ነው። ይህንን እንግዲህ ሳወራችሁ ዝም ብሎ ወሬ አይደለም። ምሳሌ የሰጠኋችሁ ዝም ብሎ ወሬ አይደለም። ሲቹዌሽናል አዌርነስ ዘ ዴኬድ አሄድ የሚል የሊዮፖልድ አሸን በርነር የሚባል ሳይንቲስት ጁን 2024 የጻፈው ኤሴ አለ። እሱን ማንበብ ትችላላችሁ። ከፈለጋችሁ ከጠየቃችሁኝ፣ በኢሜይል ከጠየቃችሁኝ ይህንን ፔፐር እልክላችኋል። ሰው አሁን ያነሳሁላችሁ 300 ሳይንቲስቶች ማለት ዝም ብዬ ከአእምሮ ላይ የፈጠርኩት አይደለም ማለት ነው። ስለዚህ ኤኤስአይ ሲመጣ በአግባቡ ኮንትሮል ካልተደረገ የሰው ልጅን ሊያጠፋ ይችላል ወይ? ኦኬ፣ አሁን አንድ ነገር አንደርስታንድ ማድረግ አለባቸው። እነዚህ 300ዎቹም ሪሰርቸሮች ማለት ነው ሪሰርቸሮች እንግዲህ በቃ የመጨረሻ የእነሱን ውጤት የእነሱን ስራ በ10 ደቂቃ ውስጥ እንዴት አንደርስታንድ እንዳደረገው እነሱ እንኳን አይገባቸውም። እነሱ እንኳን ሊረዱት አይችሉም። ከዛ የእነሱን ስራ በ10 ደቂቃ ውስጥ አንደርስታንድ አድርገው በሚቀጥለው 10 ደቂቃ ውስጥ ደግሞ ድራጉን የጡት ካንሰር የሚያድነውን መድኃኒት ዴቨሎፕ ሲያደርግ እነዚህ 300 ቶፕ ሳይንቲስቶች እንዴት ድራጉን ዴቨሎፕ እንዳደረገው አንደርስታንድ አያደርጉት፣ አይገባቸው። ለዚህ ነው ኤኤስአይ ከሰው ልጅ አስተውሎት በጣም ሰርፓስ ያደረገ ነው ማለት ነው። ስለዚህ ይሄ ምን ማለት ነው? የ300 ሰዎች ቶፕ የሆኑ ሂውማን ሳይንቲስት ስራቸውን ይቀማቸዋል ማለት፣ ኢሬሌቫንት ያደርጋቸዋል ማለት፣ ባዶ ያደርጋቸዋል ማለት። ኦኬ። ስለዚህ የሰው ልጅን ሙሉ ለሙሉ ኮንትሮል የማድረግ ፓወር ይኖረዋል ማለት። በራሱ መንቀሳቀስ ይችላል። በራሱ ማንኛውም ነገር አንደርስታንድ ማድረግ ይችላል። በራሱ አስበው የፈለገውን ነገር መፍጠር ይችላል። ኦኬ። ስለዚህ በዚህ አይነት መልኩ ኤኤስአይ ዓለምን ኮንትሮል የማድረግ አቅም ይፈጥራል ማለት።
አንድ ሀገር ሙሉ ለሙሉ የውጭ ጉዳይ ፖሊሲውን፣ የኢኮኖሚ ፖሊሲውን፣ የትምህርት ፖሊሲውን፣ የግብርና ፖሊሲውን ራሱ ዲዛይን ማድረግ ይችላል። በዛው መሰረት ማስፈጸም ይችላል ማለት ነው። ኢትዮጵያ ለምሳሌ 2025 ላይ 2030 ላይ ልክ እንደ ቻይና እንደ ቤጂንግ እንድታደግ አሁን ኢትዮጵያ ምን ስራዎችን መስራት አለባት? የውጭ ጉዳይ ፖሊሲዋ ምን መምሰል አለበት? የግብርና ፖሊሲዋ ምን መምሰል አለበት? ትምህርት ፖሊሲዋ ምን መምሰል አለበት? ከንግድ ጋር የተያዙ ፖሊሲዋ ምን መምሰል አለበት? እንዴት ነው እነዚህን ፖሊሲዎች ማቴሪያላይዝ ማድረግ እንዴት ነው ተግባራዊ ማድረግ የሚቻል? ምን አይነት ኢንስቲትዩሽኖች መቋቋም አለባቸው? እነዚያ ኢንስቲትዩሽኖች ምን አይነት ዴሊጌሽን ይኖራቸው ወዘተ የሚለውን በሰከንድ ውስጥ ይሰራል። በሰከንድ ውስጥ ሰርቶ ያንን አፕላይ ማድረግ ይቻላል ማለት ነው። ኤኤስአይ በዚህ አይነት መልኩ አንድ ፓወርፉል የሆነ ሀገር ይህንን ኤኤስአይ ሮንግ ለመጥፎ ዓላማ ቢጠቀመው ዋይፕ አውት ሊያደርገን ይችላል። ለምሳሌ አሜሪካ ይህንን ፓወር ይኖራታል ሆፕፉሊ፣ ወይ ቻይና ወይ አሜሪካ እንደዚህ ተፋጠው ነው ያሉት። 24 ሰዓት ነው የሚሰሩት ቻይና እና አሜሪካ። እንደዚሁም ህንድ ኤጂአይ እና ኤኤስአይን ዴቨሎፕ ለማድረግ እና ምክንያቱም ኤጂአይ ቀድሞ የታጠቀ ሀገር የዓለም መሪ ነው የሚሆነው። ኦኬ ሰው ያንን ለማድረግ ይሞክራሉ ማለት ነው። ያንን ከተቆናጠጡ ምናልባት ጥሩ አይነት አመለካከት ከሌለው ለሌላው ዓለም ዋይፕ አውት ሊያደርጉን ይችላሉ መሳሪያ በመስራት። ኦኬ አሁን እኔ መልካሙ ነው የምነግራችሁ። ኦኬ ስለ ሕክምና ነው ያወራኋችሁ። ሚሊተሪ ላይ የሚሰራውን ስራ ካሰባችሁት በጣም አስፈሪ ነው የሚሆነው ማለት ነው። ባህሩን የሚመስል ሰው የሄድክ እየለቀምክ ግደል ካላችሁት እኔን የሚመስለውን ሰው ሄዶ ለቅሞ ይገላል ማለት ያጠፋ ይችላል ማለት ነው። ኤኤስአይ ኤጂአይ በአጠቃላይ ይህን ይመስላል። እንደዚሁ እንደ ኢንትሮዳክሽን ማለት ነው እንድታውቁት ማለት ነው። ምክንያቱም ማወቅ ያለብን የግድ ማወቅ አለብን። የስ ድሆች ነን ግን ቢሆንም ማወቅ መቻል አለብን በሚል ነው ይህንን ፕሮግራም ያዘጋጀሁት። እስቲ ኮሜንት አድርጉ። የዚህ ቻናል ቤተሰብ ካልሆናችሁ ያው ሰብስክራይብ አድርጉ እንደሚባለው። ከዛ ግን ኮሜንት አድርጉ፣ አክቲቭሊ እስቲ ኮሜንት አድርጉ፣ ጥያቄ ጠይቁኝ። የተለያዩ ከኤአይ ጋር የተያዙ ጽሁፎችን ልልክላችሁ ይችላለሁ። ዩቲዩብ ቪዲዮዎችን የተለያዩ ልልክላችሁ ይችላለሁ። ፍላጎቱ ካላችሁ የማወቅ ፍላጎቱ ካላችሁ በጣም ነው የማመሰግነው። ቻው።